ጽጌረዳ ልብ አንጠልጣይና እውነተኛ ታሪክ። አዘጋጅ ማኔ። ክፍል 17 ማሂ ደህና ነሽ? ይቅርታ ግን በዚህ ልክ ያናደደሽ ምኑ ነው? ለመረጋጋት ሞክሪ እንጂ አልኳት። ተቆጣችኝና ቀልድ ነው እንዴ? አባቴ እኮ መጠጥ ተከልክሏል። አይጠጣም። ከስንት አንዴ ዝም ብሎ ፕሮግራም ነገር ካለ ቢቀምስ ነው እንጂ በዚህ ልክ ጭራሽ በጣም ነው የተናደድኩት። ይቅርታ አድርግልኝ እንጂ በተለይ በአባትህ በጣም ተናድቻለሁ። እኔ አባቴ ጓደኛ አገኘ የሚያወራው ሰው ከጎኑ ኖረ ብዬ ደስ ብሎኝ ሳልጨርስ አባቴን ማጣት አልፈልግም። እኔ ላንተ ብዬ እኮ ነው በማልፈልገው ትዳር ውስጥ የምማቅቀው። እንባዋ አቀረረ። አይኗ እንድጠይቃት እንኳን እድል ሳትሰጠኝ ሩጣ ገባችና የክፍሉን በር ቆለፈችው። ግራ ገባኝ። ምን እያወራች ነው? ለብቻዬ ማውራት ጀመርኩኝ። ቴክስት ላኩላት። ማሂ ምን ለማለት ነው የሞከርሽው? ግልጽ አድርጊው አልኳት። ጸጥ አለችኝ። በነጋታው ጧት ከሁሉም ቀድሜ የተነሳሁት እኔ ነበርኩኝ። አባቴን ቀሰቀስኩትና ተቀምጠን ማውራት አለብን አልኩት። እሺ ልጄ አለኝ አንገቱን እንደደፋ። በእናቴ ምለህ ሁለተኛ አልጠጣም ብለከኝ ነበር፣ ግን ተው፣ ያንተን ቃል ማጠፍ አይደለም ያስገረመኝ። እንዴት አቶ እስማኤል እንደዚህ እስኪሆን ታጠጣዋለክ? አባቴ ቆይ እኔ አንተን በእኔ ምክንያት አንገትን እንደደፋክ እኔም በአንተ ምክንያት አንገቴን መድፋት አለብኝ? ሰውየው እኮ ታማሚ ነው። ባስጠጋን፣ እኔን ከጎዳና አንስቶ ከቤተሰቦች ጋር ባገናኘን፣ ለነሱ ምላሽ ይህ ነው? ማሂ በጣም ተናዳ አኩርፋኛለች። ቆይ ባንተ ምክንያት ከሷ ጋር መጣላት አለብኝ እንዲያልኩት ቀና ብሎ እንኳን ፊቴን አላየውም። እንዳቀረቀረ ይቅር በላይ ልጅ፣ ያሰብነው ስራ ለትንሽ ተበላሽቶብን ሁለታችንም ተናደን ወደ ቤት እየተመለስን ራሱ እኮ ነው ገብተን ትንሽ አምሽተን እንሄዳለን አለኝ። እሺ አልኩት። ከዛ ስለሚስቱ አንስቶ ነገረኝ። ስለናንተ ስለ ፊደልም ሲያጫውተኝ ራሴን መቆጣጠር አቃተኝ እኮ ልጄ። ይቅርታ ካስከፋው ማየንም ይቅርታ እጠይቃለሁ እና ተነስ ብሎ ቀድሞኝ ከክፍሉ ወጣ። ስንሄድ ማሂ የለችም። አቶ እስማኤል ብቻ ተኝቷል። ሰራተኛዋን ሄድኩኝና ማሂስ አልኳት። ወጥታለች፣ ሌሊት ነው የወጣችው አለችኝ። ላብድ ምንም አልቀረኝም። ምን እየተካሄደ ነው? እረ ፈጣሪ የጎዳና ህይወቴን እንድመኝ አታደርገኝ ባክህ አልኩኝ። በባዶ ሆዴ ወደ ማሂ ሱቅ ሄድኩኝ። የለችም። ስለዚህ ዛሬ ድሪቨሪ አልሰራም ብዬ አሰብኩና ደወልኩላት። አታነሳም። በእግሬ ዝም ብዬ ወክ እያደረኩኝ የሆነ ጋራጅ አየሁና ቆምኩኝ። የተወሰነ ካየኋቸው በኋላ ሄድኩኝና አለቃችሁ የታለ አልኳቸው። ውስጥ ነው ብለው ጠቆሙኝ። ገባሁኝና በቃ ስራ እንደምፈልግና እንዲረዳኝ ለመንኩት። ለጊዜው ሰው አያስፈልገኝም፣ ግን ከቸገረክ በ800 ብር እቃ ማቀበል፣ የጉልበት ስራ የሚባሉትን ትሰራለክ። ልምድ ሲኖርክ ደግሞ ቶሎ መቀየር ትችላለክ። 800 እየከፈልኩህ እንደምትለማመድ ቁጠረው አለኝ። እሺ ስራውን መች ልጀምር አልኩት። ከፈለክ አሁን መጀመር ትችላለክ፣ ያንተ ምርጫ ነው አለኝ። እሺ አልኩኝና ቁጭ ብዬ ልጆቹን የሚሰሩትን ማየት ጀመርኩኝ። የትኛው እቃ ምን ተብሎ እንደሚጠራ ሁሉ አላውቅም። ከሁሉም ጋር ተዋወቅኩኝ። በአንዴ ለመሆን እየሞከርኩ ነበረ። አንዴ ያየሁት ነገር ስለማይረሳኝ ያን ያክል አያስቸግረኝም። እንደማያስቸግረኝም ገምቻለሁ። ከሰዓት አካባቢ ማሂ ደወለችና የምታደርሰው እቃ አለ ሱቅ ና አለችኝ። ሄድኩኝና አወራሁ። ብዙም አልነበረም። ተለጠጠችብኝ። በስርዓት ልታናግረኝ አልፈለገችም። በስርዓት ላናግራት ሞከርኩ። እሷ ግን ፊት ልትሰጠኝ አልቻለችም። እኔም ዝም ብዬ እቃውን ተቀብዬ ሄድኩኝ። አድርሼ ለመመለስ ወደ ቤት መሄድም አስጠላኝ። ጋራጁም ጋር እንዳልሄድ መሽቷል። ምን እሰራለሁ? ዝም ብዬ
ጥጌን ይዤ ቆምኩኝ። ወዴት እንደሚሄድ ግራ ገባኝ። የሆነ አልቅሼ የማይወጣልኝ አይነት ብሶት ተሰማኝ። እህቴ ጋር ደወልኩላትና ምን እየተሰማት እንደሆነ ጠየቅኳት። በጣም ደስ እንዳላትኝ፣ የሰርጉ ቀን እየራቀባት እንደሆነ ነገረችኝ። በተጨማሪም ከማካ ከተጋቡ በኋላ የት እንደሚኖሩ እየተነጋገሩ እንደሆነና እሷና እናቴ በጣም ደስ እንዳላቸው ምናምን ብቻ ብዙ አወራን እና ስልኩን ዘጋሁትኝ። ማታ ላይ ማሂ ደወለችና ዛሬ ቤተክርስቲያን አትመጣም እንዴ? እዛ ነኝ አለችኝ። እሽ መጣው ብያትኝ ሄድኩኝ። እዛ ስደርስ አይኔን ለማየት ራሱ እየደበራት ይቅርታ አድርግልኝ ስለተጫንኩ አለችኝ። ምንም አይደል ግን ትገርሚያለሽ። እኔ ካንቺ ጋር አብሬ እንዳመሸው እያወቅሽ ምንም በማላቀው እኔን ማኩረፍሽ ገርሞኛል አልኳት። ይቅርታ አድርግልኝ፣ እኔ ብዙ ነገር በውስጤ አለ እና አንተን ደግሞ በጣም የቀረብኩ ስለመሰለኝ ነው ንዴቴን አንተ ላይ የተዋጣሁት። ይቅርታ አለችኝና አቀፈችኝ። ችግር የለውም በቃ እንርሳው አልኳትና ስለ ጋራጁ ስራዬ፣ ስለ እህቴም አንዳንድ ነገር ነገርኳትና ወደ ቤት ሄደን አባቷን አይታው ሰላም ካለችው በኋላ ወደ ቤቷ ሄደች። እኔ ጋራጁ ጋር ስራ ተያያዝኩትኝ። መኪና ሲፈታ ሲጠገን አብሬያቸው እያልኩ ብዙ ነገሮች ተማርኩኝ። የመኪና እቃዎቹን ኦሪጂናልና ፎርጅድ መለየት፣ የእቃዎቹን ስም ማወቅ ጀመርኩኝ። ከሁሉም ጋር ቀላል ብዬ ለመግባባት በሳምንት ውስጥ እንደ ጓደኛ ነበርን። ማሂ እቃዎቹን የማደርስበትን ሰዓት አመቻችታልኝ ከጋራጅ ስወጣ ልብስ ቀይሬ ቀስ ብዬ አደርሳለሁ። ጋራጅ ስራ ላይ በጣም ከባድ ነበረ። በጣም በትንሽ ጊዜ ነው የወገብ በሽተኛ የምትሆኑት። ምንም ሳልሰራ እየዋልኩኝ እንኳን ማታ ስገባ ወገቤን ያመኛል። ስራውን የተወሰነ እየለመድኩት ስመጣ የመኪና እቃ መለዋወጫ ካላቸው ሰዎች ጋር መግባባት ጀመርኩኝ። እኔ ከነሱ በእርካሽ እቀበልና ጋራጅ ላላቸው ልጆች ጭምር እሸጣለሁኝ። እነርሱ ደግሞ በተራቸው መኪና ለሚያሰሩ ሰዎች የራሳቸውን ትርፍ ይዘው ይሸጣሉ። የተወሰነ ገንዘብ ከያዝኩኝ በኋላ አባቴን ወደ ሐዋሳ እንዲመለስ ነገርኩት። ከአቶ እስማኤል ጋር የምትጨርሱትን ነገር በስልክ ጨርሱ አልኩትና ተስማምተን ለእህቴ ሽምግልና ወደ ሐዋሳ ተመልሰ እኔ ማሂና አቶ እስማኤልና እኔ ደግሞ ከሳምንታት በኋላ እንደምንመጣ ነገር ነው። እሱን ሸኘ ነው። ግን አደራ ወደ ቀድሞ ክብርህ ተመለስ በፈጠረ አምላክ። አባቴ ምንም መጠጥ እንዳጠጣ ብዬ ለመንኩት። ተስማምተን ተለያየን። ያችን ሳምንት ሌት ተቀን ሳላርፍ ወጥሬ እየሰራሁ ነበር። ከሳምንት በኋላ ተያይዘን ወደ ሐዋሳ ሄድን። በዛን ጊዜ ለሽምግልና ድግስ አልነበረም። ሽማግሌ ሆነው የሚመጡ ሰዎችና ለቅርብ ቤተሰብ ብቻ ትንሽ ድግስ ከተዘጋጀ በቂ ነው። ቅዳሜ ቀን ሄድን። እሁድ ቀን ሽምግልና ተካሄደ። ታዲያስ ቤተሰቦች በቀጣይ ፓርት እንገናኛለን። ቸር ሰንብቱልን።